ምን አይነት ሰው ነች? አቤል ምን ሆነህ ነው? እኔ እኮ ጠዋት መሄድ እንዳለብህ አላወኩም። እሺ እስከ ዛሬ ስንት ሰዓት ነው የምወጣው? ብትነግረኝ እኮ ቀሰቅስህ ነበር። ለምንድን ነው የምነግርሽ? አይንሽ አይም እንደ ዕውር ነሽ? ዕውር? ነገር ያልፈለኩት ነገር ታነግሪኛለሽ። እሺ በቃ ቁርስህን ብላ። ቁርስ? ምን ያደርግልኛል ቁርስ? ይኸውልሽ ቢገባሽ እንጀራሽን ያጣሽው። አቤል በቃ በቃ? አዎ በቃ። ልጅ እንውለድ ማለት ነው እንደዚህ የሚያደርገው? ከፈለክ በቃ ይቅር እንውለድ። እሺ እሺ። ዩቤል ለማሚት የደወለላት ልጅሽን አግኝቻታለሁ እኔ ጋር ናት፣ ስለዚህ ብር እዘሽ ነይ፣ 1 ሚሊዮን ብር ከፍለሽ ለአመታት ስትናፍቂያት የነበረው ልጅሽን ማግኘት ትችያለሽ በማለት ማሚቴ ጋር ደውሎ ሲያስፈራራት ነበረ። ማሚቴ ደነገጠች። እባክህ ልጄን ምንም አታድርጋት፣ እሺ የፈለግከውን ነገር እሰጣለሁ፣ ልጄን ለአመታት ስናፍቃት ነበረ፣ ልጄ ስጠኝ አለችው። ርብቃ በጣም አዘነች። አቤሎ ሰደባት። ስውር አይገባሽም እንጂ አንቺ ደነዝ አላት። እንዴት እኔን ትሰድበኛለህ? እኔ እኮ ርብቃ ነኝ ሚስትህ ብላ ርብቃዬ በጣም አዝናለች። ይሄ ነገር አይገባትም። ለሱ ፍቅር ብላ ብዙ ነገር አሳልፋለች። ልጇን አታለች። ህይወቷን መሳወት አርጋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ ማለት ነው። የኔ ወርቅና ቤት ውድ የሆናችሁ ቤተሰቦች ርብቃ ክፍል 44 ይዤላችሁ መጥቻለሁ። ክፍል 44 ላይ እንግዲህ ጋሽ ግርማና ራሄል በመጨረሻም ተገናኝተዋል። መንገድ ላይ እየሄዱ እያለ እንግዲህ ተጋጭቶ ልጄ በጣም ይቅርታ ብሎ ይቅርታ ሲጠይቋት እንግዲህ አረ ችግር የለውም ቤተሰቦቼን አሁን ነበረ ከውጭ ሀገር የመጣሁትና ቤተሰቦቼ ፍለጋ ላይ ሆኜ በሀሳብ እየሄድኩ ነበር፣ ለዛ ነው በጣም ይቅርታ ብላ እንግዲህ በትህትና ይቅርታ ስትጠይቀው ነበረ። እሱም ደስ ብሎት ምን አይነት ስነ ስርዓት ያለሽ ልጅ ነሽ፣ ፈጣሪ የባርክሽ ብሎ እንግዲህ ልጁ መርቋል ማለት ነው። ልጁ እንደሆነች ባያቅም እና በቅርቡ ልጅና አባት መሆናቸው ያውቃሉ ብዬ ተስፋ አደርጋለሁ። ለኢዩቤል ተናግራለች። የሆነ ሰው የዚህ መንገድ ላይ አግኝቼው እና እሱ ነበረ ያስረፈደኝ። ከኢዩቤል ጋር ተቀጣጥራ እየሄደች ነበረና ወደሱ እና ኢዩቤል እንግዲህ አሁን በዚህ ሰዓት እየተጠቀመባት ይገኛል። ገንዘብ የለውም፣ ምንም ነገር የለውም። መንገድ ላይ ወድቆ ሲጃራ አጭስ ሆኖ ነበር ሲኖር የነበረው። አሁን እሷን ካገኘ በኋላ በየደቂቃው በምክንያት በዛ በቤተሰቧ ምክንያት እንግዲህ ገንዘብ እየተቀበላት ይገኛል። ዛሬም 10,000 ብር ስጭኝ፣ ለጊዜው ማንቀሳቀሻ ይሆነኛል፣ ወደፊት ደግሞ እያየሽ የቤተሰቦች ፍንጭ እያገኘው ከዚህ በፊት ቤተሰቦች እናትና አባቶች ተለያይቶ እንደነበረ እና አንድ ላይ እንዳልኖሩ ደርሼበታለሁ በማለት ሲነግራት፣ አዎ እናቴ በልጅነቴም አባቴና እናቴ ብዙም አይስማሙም ነበር። እናቴ የሆነች ጨቅጫቃ ነገር ነች እና በእኔ ምክንያት ተመልሰው ይታረቃሉ፣ ፍቅራቸውን ያድሳሉ ብዬ ተስፋ አደርጋለሁ ስትል ነበረ እና እሱም ደግሞ አዎ አንቺ ሲያገኙ ይታረቁ ይሆናል፣ አንቺ ታስታርቂያቸዋለሽ፣ በቅርቡ ከቤተሰቦች ጋር ትቀላቀያለሽ ባላት መሰረት እንግዲህ ለማሚቴ ደውሎ 1 ሚሊዮን ብር አምጪ፣ ልጅሽ እውነተኛ ልጅሽ ላይር ከውጭ ሀገር ተመልሳለች፣ ልጅሽን ማግኘት ከፈለግሽ ለእኔ 1 ሚሊዮን ብር በአካውንት አስገቢልኝና ልጅሽን አገናኝሻለሁ ብሏታል። ልጄ ምንም እንዳታረግ የፈለግከውን ነገር እሰጥሃለሁ፣ ለ19 ዓመታት በልጄ ሳለቅስ ሳነባ ነበር የሆንኩት፣ ስለዚህ እሰጥሃለሁ ብላዋለች። ለጋሽ ግርማም ተናግሯለች ማለት ነው። ርብቃዬ እንግዲህ ዛሬ ባሌ አገር ሰላም ብላ ቁርስ ብላልኝ የኔ ውድ ባል ብላ ለመቀስቀስ ወደ መኝታ ቤት ስትገባ አቤል ምን አባሽ ነው የምትቀሰቅሽኝ? እዚህ እስከዚህ ሰዓት ሴት ነበርሽ? አንቺ ሚስት አይደለሽም ወይ? የኔ ሰዓት ስራ የሚሄድበትን አታቂም? እስከሚረፍድብኝ ድረስ ለምን ጠበቅሽ? አንቺ ደነት ነው ወይ? አይነሽ ስውር ነው አታይም ሰዓት ብሎ ሰደባት። ርብቃዬ በጣም ነው ያዘነችው። እንዴት እኔ ትሰደበኛለህ? ልጅ እንውለድ ስላልኩክ ነው። ከፈለክ ልጁ መቅረት ይችላል። እኔ ከዚህ በኋላ መሰደብ አልፈልግም። ደግሞ ምንድነው የምትሰራው ስራ ለምንድን ነው የማትነግረኝ? ለምንድን ነው የምትደብቀኝ? በማለት ስታለቅስ፣ አታልቅሺ በቅርቡ ስጨርስ ስራውን እነግርሻለሁ በማለት ይቅርታ ጠይቋት ስጠይንት ሲላት ነበረ፣ ሲያባብላት ነበረ። ርብቃዬ ግን በጣም አዝናለች። ይሄ ነገር አይገባትም ማለት ነው። ቤተሰብ አይመስላችሁም? ይመስለኛል እኔ ግን